ነው ከእጅሽ ወጥቷል። አያስፈልግሽም ከዚህ በኋላ የለም ነው የለም የሚመጣው ነገር እኔ የዛኔ እናያለን። ሰው ካለ ነገርኩሽ እውነተኛ ሰው ሆነሽ አንቺ ዛሬ ደግሞ እንደዚህ አልክሽ ለሳምናቸው ብለሽ መጥተሽ አይደለ? በቃ እኔ ዛሬ አንድ ነገር ብቻ ልለምንሽ፣ በእናትሽ ዛሬ እንድትሰሚኝ ብቻ ነው የሚፈልገው። በፈጠረሽ እኔ ህይወቴ አደጋ ላይ ነው። በቃ ተረጋግተሽ ቁጭ ብለሽ እንድታናግሪኝ ነው የሚፈልገው። አደጋ ላይ ነው የሰው በእናትሽ በቃ ገብቶኛል። በቃ ጥፋቴ ነው፣ ግን እኔ ወድጄ አይደለም። እኔ በፈለግሽው ነገር እምልልሻለሁ። ወድጄ አይደለም ተገድጄ እኮ። ያስገደደሽ ነገር እኮ ንገሪኝ አልኩሽ እኮ። እኔ ለአንቺ ብነግርሽ ህይወት አደጋ ላይ ይወድቃል። መናገር ስለማልችል ነው። በቃ ተረጂ። ራስ ወዳድ ሴት መሆንሽን እያሳየሽ ነው። ገብቶሻል አይደል? ይኸውልሽ አንድ ነገር ልንገርሽ። አሁን እኔ መውለጃ ይደርስ ምንም ነገር መቋቋም አልችልም፣ ግን ቢያንስ ወልጄ እስከምነሳ ድረስ በቃ ተረጂኝ በእናትሽ። ናሆምን የትም አትውሰድ በፈጠረሽ በእናትሽ። እኔ እሺ በምን ልለምንሽ በእናትሽ። የኔ ትዳር ይፍረስና አንቺ ህይወትሽን ታስተካክያለሽ። እኔ ማንንም ህይወት አላፈረስኩም። ከዚህ በላይ ሁሉ ነገር የመጣው በእናንተ ምክንያት ነው፣ በናሆም ምክንያት ነው። እኔ ለናሆም ለሶልም ነግሬያቸው ነበር። እኔ አልተናገርኩም። እኔ አልተናገርኩም። ይሄ ነው ጥፋቱ በይና ንገሪኝ። እሺ ይኸውልሽ ልንገርሽ፣ እኔ እናንተ አብራችሁ እንድትሆኑ የማይፈልግ ሰው አለ። እናንተ አንድ ላይ ከሆናችሁ እኔ ነኝ ዋጋ የምከፍለው። በቃ አንቺ ያልነገርሽኝም አሉ፣ ግን ንገርኝና ያንን ሰው ላግኘው፣ እኔ ላግኘው። ገባሽ? የእናንተ የሆነ ጓደኛ ነው። እኔ ብነግርሽ ውብዬ፣ ይኸውልሽ እኔ ብነግርሽ ከባድ ችግር ውስጥ ነው የምገባው። በእናትሽ በቃ ተረጂ። አንቺ ችግር ውስጥ ትገቢያለሽ። የኔ ትዳር ግን ችግር ውስጥ ቢሆን ለአንቺ ችግር የለውም። ኖርማል። የኔ ህይወት እኮ እየፈረሰ ያለብን እናንተ አብራችሁ እንድትሆኑ ስላልተፈለገ ነው። ማን ግቢበታለሽ? ተገድጄ ነው። እኔ ፈልጌ አይደለም ምንም ነገር ውስጥ። እኔ እኮ ተገድጄ አልገባም። እኔ ነው እንትን እንዲሆን ብዬ ፈልጌ እገባለሁ። ግዴታ ስለሆነብኝ እኔ አድርጊ የምባለውን ነገር ነው ማድረግ። አዳምጪኝ። ይኸውልሽ እዚህ ጋር ብትንፈራፈሪ ማለት ነው ምንም ላደርግልሽ አልችልም። ገብቶሻል? ይኸውልሽ ደግሞ እኔ ግዴታ ነው በቃ ልትረጅኝ ይገባሻል። እኔ አንቺን ናሆም ግዴታ እኔ ጋር መሆን አለብኝ። ናሆም ጋር መሆን አለብኝ። ይኸውልሽ እሱ ከኔ በራቀ ቁጥር ችግሩ እኔ ላይ ነው የሚበዛው። እየሰማሽ ነው አይደል? በእናትህ ይኸውልህ ኪራ፣ በእናትህ አስረዳልኝ። በቃ እኔ ልትረዱኝ ብቻ ነው። በእናትህ በቃ እኔ ህይወቴ አደጋ ላይ ነው። ስም አይሸነፍኩሽ እንደሆነ ይኸውልህ እኔ መጣሽ አይደለ? እኔ እንድትሰሙኝ ነው የምፈልገው። በቃ አንድ ነገር ልንገር፣ እኔ ነው ከኔ እንዲልቅ ማድረግ አትችሉም። በቃ ህይወቴ አደጋ ላይ ነው። በምን ጉዳይ ነው አደጋ ላይ ነው? የልጆች አባት እኮ ነው። አደጋ ላይ ነሽ። ስለዚህ ነገሮች እንዲስተካከሉ ብቻ እስኪ በቃ አልሰማም። የብዙዎች ጥያቄ የሆነው የነናሂ ቤት በር የለውም ወይ? የነውብዬ ቤት በር የለውም ወይ? የኔም ጥያቄ ነው፣ የሁሉም ጥያቄ ነው። ማንም ሰው እንዳገኘ ዘው ብሎ የሚገባበት ቤት ነው። በር የለውም፣ ያለ በር ነው የሚኖሩት። በጣም ግራ የሚያጋባ ነው። ሳውቀው ነው ድራማ እየሰሩ ነው። የብዙዎች ጥያቄ ነው የሆነው። ኮሜንት ላይ ገብቼ ሳይ ማለት ነው። የኔም ጥያቄ ነው ይሄ በነገራችን ላይ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። እንግዲህ ውብዬና ናሂ በስከ መጨረሻ ናሂን ወደ ራሷ መልሰዋለች። ጸበልም ምንም ብለው መስሎኛል። ግን ውድ ቤተሰቦች በመጀመሪያ ግን ላይክ ሰብስክራይብ አድርጉኝ ውዶች ማለት ነው። ላይክ ብታደርጉኝ ሰብስክራይብ ብታደርጉኝ አይከፈልበትም። ቻናሌ በጣም እየሞተ ነው አሁን ላይ ማለት ነው። እና ውድ ቤተሰቦቼ ለምንድን ነው ይሄ ነገር በር የለውም ማለት እንዴ? ማንም ሰው ዘው ብሎ የሚገባ እንኳን አዲስ አበባ ላይ ቀርቶ ሌላም ቦታ ክፍለ ሀገርም አሁን የተከበረ ነው። የግቢ በር አለ፣ ምን አለ። አፓርታማ ከሆነ ደግሞ ዘበኛ ምናምን ጥበቃ ሊኖር ይችላል። ይቅርታ እንትን ማለት ነው። እና የሚጠብቅ ሊኖር ይችላል። ለምንድን ነው ዘው ብሎ እንደፈለጉ በር ድረስ መኝታ ቤታቸው ድረስ የሚገቡት? የብዙ ሰው ጥያቄ ነው፣ እኔም ጥያቄ ነው። እና ትልቁ ነገር
ናሂ ወደ ራሱ መመለሱ ነው የነውብዬ ትዳር መመለሱ ነው። ግን ደግሞ የገዛ ጓደኛቸው ነው እየተባለ ነው። ማን ነው ጓደኛቸው? እነሱ ሳያውቁትም ወይ የገዛ ጓደኛችሁ ነው አንቺና ውብዬ አብራችሁ እንዳትሆኑ ማለት እሱም ጤነኛ አይመስለኝም። ማለት የውብዬ እና የናሂ አንድ ላይ መሆን ምንድን ነው የሚያስከፋው ነገር? የሚያንትን እንደው እነሱ የራሳቸውን ህይወት ነው የሚኖሩት፣ ያም ሰው የራሱን ህይወት ነው የሚኖረው። ይሄ ሰይጣን አለበት። ጸበል ያስፈልገዋል፣ ጸሎት ያስፈልገዋል ብዬ ነው የማስበው። ምክንያቱም እንዴት የእነሱን አብሮ መሆን እንዴት አልፈለግም? ምክንያቱም ምንድን ነው ከውብዬና ከናሂ ምንድን ነው ያለው? ተናገሩ ሲባሉ አይናገሩም። የተለያየ ሰው እነሱ የሚቀርባቸውን እየተጠቀመ ነው። ሙቪን ተጠቅመዋል፣ ያችን ልጅቷን ተጠቅመዋል፣ አሁን ይችን ተጠቅመዋል። ሌላም ሰው ይጠቀማል ብዬ ነው የማስበው። ይሄ ሰውዬ የእነሱ መጥፎነት የሚያስብ ከሆነ የእነሱ ውድቀት ከሆነ የሚመኘው ሌላም ሰው ይጠቀማል ብዬ ነው። ስለዚህ ለምን ወደ ክፍለ ሀገር አይመለሱም? የኔ ጥያቄ ነው። ክፍለ ሀገር እንዳያችሁ በጣም ሰላማዊ ህይወት ነበራችሁ። አሁን ነው በቃ አሁን ነው እየተበጠበጡ ያሉትና ለምን ክፍለ ሀገር አይመለሱም? ከሰላም የሚበልጥ የለም። የትም ተኖራችሁ አዲስ አበባ ነው። ሁሌ ይናገራል ይሄን ነገር ማለት ነው። አሁንም ሌላ ሰው መላኩ አይቀርም። እነ ውብዬ ማመናቸው አይቀርም። ውብዬ ትንሽ ብጠረጥር፣ ናሂ ግን አሁንም ያምናል። በጣም የዋህ ነው። በነገራችን ላይ አንዳንዴ አንዳንድ ስህተቱ ያስተምራችኋል። ናሂ ግን ከአንዴም ሶስቴም ሌላ በወንዶች ጓደኞቹ ይጠቀማል። ከዛ ሴት ያስገባበታል ምናምን። ናሂን ወደዋለሁ ምናምን የምትል ማለት ነው። መጀመሪያ ላይ የተጠቀመበት ሙቪ ነበር። በሙቪ አድርጎ ነው ያችን ልጅ የላከበት ማለት ነው። ወደዋለሁ ምናምን ብሎ አሁንም መላኩ ስለማይቀር ለምን ጥንቃቄ አድርጎ ነው ብለው መመለሱን ከእጅሽ ወጥቷል ምናምን ሳይሆኑ ብዬ አሁንም የመጣውን ነገር እናንተ ትችሎታላችሁ እያለች እየዛተች ነው። አንዴ የበፊት ፍቅረኛው ናት የነበረች ናት ይላሉ፣ አንዴ ደግሞ የእሱ የሆነ ጓደኛ ነው ይላሉ። በጣም ግራ የሚያጋባ ነው። አይዶ ነው ሊገባን አልቻለም። እኔ ራሱ ፋፊዬን ስታረግ ለምን ለህግ አላቀረቧትም? ማስረጃ አለ እያልኩ የራሴ ጥያቄ ነው። አሁንም አይዶን ነው ወዴት እየሄደ እንደሆን። ለማንኛውም ግን ናሂ ወደ ራሱ በመመለሱ ወደ ልጆቹ በመመለሱ እኔ በጣም ደስተኛ ነኝ። ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁን አስቀምጡ፣ ላይክ ሰብስክራይብ አድርጉ ማለት ነው። ፈጣሪ ከእንደዚህ አይነት ከመጥፎ አይነት አስተሳሰብ ጓደኛ እግዚአብሔር ይጠብቃችሁ። መጥፎ ሀሳብ የሚያስባችሁን ጓደኛ እግዚአብሔር ቀን ያሳስብላችሁ ነው የምለው እኔ ስጸልይ ሁሌ ማለት ነው። አምላኪ ወይ ክፉ የሚያስቡኝ ጓደኞችን ቀን አሳስብልኝ ምናምን ብዬ ነው የምጸልዩ በነገራችን ላይ እና እግዚአብሔር ይጠብቃችሁ ነው።